ጊዜው 2001 ነው በፈረንጆቹ። Al-Qaeda's key members and associates have been brought to destroy, capture, kill Osama bin Laden. አሜሪካ አፍጋኒስታንን ወራታለች። አልቃይዳም በቶራ ቦራ ተራሮች ተከቦ ወደ ኋላ እየሸሸ ነው። ቦታው በጣም አስቸጋሪ የሚያደርገው በጣም ብዙ ዋሻዎች አሉት። ድንጋያማም ነው፣ በረዷማም ነው። የአሜሪካ የደህንነት ተቋማት እምነታቸው 100% ነው። ቢንላደን እዚያ አካባቢ እንዳለ አገር በቀል የሆኑ የአፍጋኒስታን ተዋጊዎች እግረኛ ሆነው ወደፊት እየገሰገሱ ነው። የአሜሪካ የጦር ጄቶች ደግሞ ተራራውን እያናወጡት ነው። እናም እዚህ ፓርት ላይ ሁሉም ነገር ወደ አንድ ነጥብ እየመጣ ያለ ይመስላል። ሆኖም ግን አቧራው ሲረጋ ቢንላደን ከቦታው የለም፣ አምልጧል። ነገር ግን CIA ባዶ እጁን አልተመለሰም። 20 የሚደርሱ ታጣቂ ተዋጊዎች በቁጥጥር ስር ውለው ነበር። CIA ሁሉንም ነገር ለመቋጨት የነበረው ትልቁና ብቸኛው እድሉ ሳይሳካ ቀረ። ነገር ግን ከተያዙት 20 ሰዎች መሃል አንዱ የምርመራ ሂደቱን በዝምታ ይቀይረዋል። ይህ እንዴት ሆነ? አሁን እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ እፈልጋለሁ። ይህ ቪዲዮ ማየት ስትጀምሩ ሁሌም እንደምንለው ላይክ ብላችሁ ጀምሩት። ሰብስክራይብ የምትለዋን በተን ጠቅ አድርጋችሁም የቻናሌ ቤተሰብ ሁኑ። አያችሁ፣ CIA ቢንላደንን ፈልጎ ወደ ቶራ ቦራ ተራራዎች ሲያቀና፣ ነገር ግን እዛ በቦታው መገኘት ያልነበረበት አንድ ሰው ነበረ፣ ሙሐመድ አልቃህተኒ። ይህ ሰው መጀመሪያ ላይ ትኩር ብላችሁ ብታዩት እንኳን ሌላ ቀን የምታስታውሱት ሰው አይደለም። ትኩረት የማይስብ ተራ ሰው ነበረ። የታወቀ የክንውን ሰው ወይም ኦፐሬቲቭም አልነበረም። በክትትል ዝርዝር ውስጥም የለም። እንኳን ሊጠረጠር ቀርቶ እሱን አስቦ የሚያውቅ ሰውም አልነበረም ነው የምላችሁ። ነገር ግን ይህ ሰው ኦፍኮርስ ችግር ነበረበት። በጦርነቱ ማግስት ከተያዙት ሰዎች መሃል አንዱ ነበር። ሙሐመድ ለመርማሪዎቹ እንደነገራቸው ከሆነ ወደ አፍጋኒስታን ያቀናው ለጭልፊት አደን ወይም ለፋልከንሪ የተባለ የስፖርት እንቅስቃሴ ነበር። እዚህ ፓርት ላይም ምን ለጭልፊት አደን ወደ አፍጋኒስታን የሚል ጥያቄ ይፈጠርባቸዋል። ነገር ግን እዚህ ፓርት ላይም ልብ ብላችሁ ማድመጥ እንዳረሱ። ምክንያቱም የዚህ ሰው ይህ መልስ በዚህ ሁኔታ ሲሰማ በጣም ሊያስገርማችሁ ይችላል፣ ሊያስቃችሁም ይችላል። ምክንያቱም የደህንነት መረጃ ውድቀቶች የሚመጡት ግልጽ ከሆኑ ውሸቶች ሳይሆን ችላ ለማለት የሚያስችሉ እውነት የሚመስሉ ታሪኮች ሲነገሩ ነው። ግን በድንገት ሲስተሙ የሆነ ነገር አመለከተ። የጣት አሻራ። የሱ የጣት አሻራ ተወስዶ ሲመረመር ከሱ ጋር የሚመሳሰል ሌላ የጣት አሻራ ተገኘ። እናም ይህ ማንም የማያውቀው ይመስል የነበረ ሰው ድንገት ወሳኙና እጅግ በጣም የሚፈለግ ቁልፍ ሰው ሆኖ ተገኘ። እንዴት ካላችሁኝ አሁንም በደንብ አድምጡኝ። ጊዜው የሰፕተምበር 11 ወይም የመስከረም 11 ጥቃት ከመፈጸሙ ከሳምንታት በፊት ነበረ። ሙሐመድ ቃታኒ በኦርላንዶ የዓለም አቀፍ አውሮፕላን ማረፊያ ላይ ተገኘ። በእጁ የያዘውም $2800 ጥሬ ገንዘብ፣ የዋን ዌይ ወይም የአንድ ጊዜ ትኬት ብቻ። እናም ስለሱ የሚገልጽ ምንም አይነት ዶክመንቴሽን እጁ ላይ አልነበረም። አንድ ስሙ ያልተጠቀሰና ያልተወደሰ የጉምሩክ ሰራተኛ ግን ሙሐመድ ቃታኒ ወደ አውሮፕላን እንዳይሳፈር አገደ። እናም ይቺ አንዲት ውሳኔ ቀድሞ የተጀመረ እቅድ በዝምታ አሰናከለችው። ምክንያቱም በዚያው ቅጽበት ከአውሮፕላን ማረፊያው አንድ የስልክ ጥሪ ተደረገ። ቀድሞውኑ ክትትል ወደሚደረግበት ቁጥር፣ ወደ አልቃይዳ ቁጥር። አሁን ግን ተዋናዮቹ በግልጽ እንለይ። አንደኛው ሙሐመድ አታ የተባለ ሰው ነው። የመስከረም 11 ጥቃቶች የክንውን መሪ ሰው ነበረ። የሰሜኑን ታወር ወይም ኖርዘርን ታወር የገጨው አውሮፕላን ያበረረው እሱ ነው። ረጋ ያለ ዘዴኛና በእቅድ ውስጥ ጠልቆ የገባ ሰው ነበር። እናም ሙሐመድ እታ እዚያው አውሮፕላን ማረፊያው ውስጥ ነበረ ሙሐመድ ቃታኒን እየጠበቀው። ሙሐመድ ቃታኒ ግን እቅዱ ተራ መንገደኛ ለመሆን አልነበረም። 20ኛው ጠላፊ ወይም ሃይጃከር እንዲሆን ነበር የታቀደው። የተመደበውም ለዩናይትድ አየር መንገድ በረራ 93 ነበረ። ይህ በረራ ደግሞ ተሳፋሪዎቹ መልሰው በመፋለማቸው ምክንያት መድረሻው ላይ ያልደረሰው በረራ ነበረ። እናም እዚህ ፓርት ላይ ደግሞ ቀረብ ብለን
ጠለቅ ብለን ማሰብ ይኖርብናል። የነገሩን ትርጉምም እንድታስቡ ትፈልጋለሁ። ያ የጉምሩክ ኃላፊ ቢያቅማማ ኑሮ፣ ቃህታኒ ወደ አገሪቱ ቢገባ ኑሮ የዛ ቀን የጊዜ ሰሌዳም ሙሉ በሙሉ ይቀየር ነበረ። ምናልባትም ይህ ባተርፍላይ ኢፌክት የምንለውም እዚህ ፓርት ላይ እናገኘው ነበር ማለት ነው። የማይታየው መረብ፣ የማያቋርጥ የመርማሪ ስሜት። ሙሐመድ ቃህታኒ በምርመራ ወቅት በጣም ብዙ ስሞችን አሳልፎ መስጠት ጀመረ። ከነዛ ስሞችም አቡ ዙበይዳ የተባለ ሰው እናገኛለን። ይህ ሰው የአልቃይዳ የሎጂስቲክስ አስተባባሪ ነበረ። በቁጥጥር ስር የዋለውም በ2002 በፈረንጆቹ ነበረ። አቡ ዙበይዳ አንድ ወሳኝ ሰው እንዳለም አመነላቸው፣ ካሊድ ሼክ መሐመድ። ይህ ሰው ደግሞ የ9/11 የመስከረም 11ዱ ጥቃት ዋና አቀናባሪና ቀማሪ ነበረ። ከአንድ ዓመት በኋላ እሱም ተያዘ። ሙሐመድ ቃህታኒ በዚህ ሰዓት ሌላ ተጨማሪ መረጃ አከለ። ይህ መረጃ ደግሞ ከዚህ በፊት ማንም ሰምቶት የማያውቅ አንድ ስም ነበረ። እሱም አቡ አህመድ አልኩዌቲ የተባለ ስም ነበር። የስሙ ትርጉምም እንዲህ ነበረ። አቡ አህመድ ማለት የአህመድ አባት ማለት ነው። አልኩዌቲ ማለት ደግሞ ከኩዌት የመጣ ማለት ነው። ይህ ስም ማንነትን አይገልጽም፣ ተለዋጭ መጠሪያ ነው፣ ጭምብል ነው። ይህ ደግሞ እሱን ለመከታተል በጣም አስቸጋሪ ያደርገዋል። ነገር ግን ይህ ሰው ምን ሆኖ ተገኘ? መልእክተኛ ሆኖ ተገኘ። በተጨማሪም የኦፐሬሽናል ሴኩሪቲ አሰልጣኝ ሆኖ ተገኘ። ይህ ሰው መጀመሪያ ላይ ስታዩት እምብዛም ቦታ የምትሰጡት ሰው አይደለም። ነገር ግን የደህንነት መረጃ ዋና ትኩረቱ ግልጽ በሆኑ ነገሮች ላይ አይደለም። ትኩረቱ ነገሮች በሚያስተሳስሩት ላይ ነው። ከዚህ በመነሳትም ነበረ CIA ነጥቦቹን ካርታ ላይ ማገናኘት የጀመረው። ተዋረዱም ግልጽ እየሆነ መጣላቸው። ከላይም ቢንላደን እንዳለ ደረሱበት። ከስሩም የአመራር እርከን አለ። ከነሱ በታች ደግሞ ዝቅተኛ ደረጃ ተዋጊዎች እንዳሉ ደረሱበት። ግን እዚህ ጋር አንድ ችግር አለ። መረቡን በካርታ ማሳየት ችለዋል። ሰውየውን ግን ሊያገኙት አልቻሉም። የመልእክተኛው ንድፈ ሐሳብ። ቢንላደን ለማንም ሰው ስልክ አይደውልም፣ ኢሜይል አይጽፍም፣ ከማንም ሰው ጋርም ቀጥተኛ ግንኙነት የለውም። ቤተሰቦቹስ ከህይወቱ አይበልጡም። ከነሱ ጋር ያለው ግንኙነት ቆርጦታል። የተቀረጹ የድምፅ ንግግሮች፣ አሁንም በኃላፊነት ላይ እንዳለ የሚያሳዩ ማስረጃዎች። ታዲያ ይህ ነገር እንዴት ሆነ? ለዚህ መልሱ ደግሞ እነዛ ኮሪርስ ወይም መልእክተኞች የሚባሉት ናቸው። በግንኙነት ሰንሰለት መሃል የምናገኛቸው ሰዎች ናቸው። አይታዩም፣ ክትትልም አይደረግባቸውም። ነገር ግን ይህ የሚሆነው ስህተት እስካልሰሩ ድረስ ነው። እናም በ2004 አንድ ትልቅ የተባለ ግኝት ተገኘ። ከቦታው ያልገጠመ ስም። አሁን ምርመራው በአንድ መንፈስ ዙሪያ ይሽከረከራል። ስም ሆኖ ስም ባልሆነ መጠሪያ ዙሪያ። መሐመድ አልኩዌቲ። የስሙ ትርጉምም ቅድም እንደነገርኳችሁ ነው። አሁን ደግሞ የሱን አስፈላጊነት ግልጽ አድርገው የሚያስቀምጡ ንግግሮችን እንስማ። አንደኛው ሐሰን ጉል የተባለ ሰው የተናገረው ነገር ነበረ። ይህ ሰው የተያዘ ኮሪር ወይም መልእክተኛ ሲሆን ኩዌቴን እንደ ወሳኝ ሰው ያስተዋወቀው እሱ ነው። ፓኪስታናዊና የአልቃይዳ ከፍተኛ አባል ነበረ። በ2004 መጀመሪያ ላይ በሲአይኤ መሪነት ኩርድ ኃይሎች ወደ ኢራቅ ሲገባ ያዙት። በ2006 የሲአይኤ ድብቅ እስር ቤቶች ሲዘጉ ወደ ጓንታናሞ ሳይሆን ወደ ፓኪስታን እንዲዛወር ተደረገ። ይህ ሰው ትክክለኛ ስሙ ሙስጠፋ ሐጂ ሙሐመድ ካህን ይባላል። እዚህ ጋር ደግሞ ሌላ ሁለተኛ ሰው እናገኛለን፣ ካሊድ ሼክ መሐመድ የተባለ። ይህ ሰው ደግሞ የጥቃቶቹ ቀማሪ፣ አሁን በቁጥጥር ስር ያለና የኩዌቴን ሚና አሳንሶ የሚገልጽ ሰው ነበረ። ይህ ሰው ወደ 3000 የሚጠጉ ሰዎችን የገደለውን የ9/11 ወይም የመስከረም 11 ጠለፋ ያቀነባበረ እሱ ነበር። ሶስተኛ ሰውም አለ፣ አቡ ፋራጅ አል-ሊቢ። ይህ ሰው ሌላኛው ከፍተኛ መሪ ሲሆን ነገር ግን የኩዌቴን አስፈላጊነት የሚክድ ሰው ነበረ። ሌላ አራተኛ ሰውም አለ፣ ሪድዋን ኢሳሙዲን ይባላል። በሌላ ስሙ ሃምባሊ የተባለም ይጠራል። የደቡብ ምስራቅ ኤዚያ ቅርንጫፍ መሪ ሲሆን ኩዌቲ ደህንነታቸው የተጠበቁ ቤቶችን ወይም ሴፍ ሃውስን በማስተዳደር ያለውን ሚና ያረጋገጠ፣ በ2002 ደግሞ የባሊ የቦምብ ጥቃትና ሌሎች ጥቃቶችን በመምራት የሚከሰስ ኢንዶኔዥያዊ ታጣቂ መሪ ነው። ከነዚህ አራት ሰዎች አራት አመለካከቶች፣ ነገር ግን ሁለት እውነታዎች እናገኛለን። ይህም መርማሪውን የሳበው ቅራኔ ወይም ፓራዶክስ ነበረ። ከፍተኛ የአልቃይዳ መሪዎች ኩዌቲን ባጣጣሉት ቁጥር የበለጠ ዋጋው እየጨመረ መጣ። ምክንያቱም ከፍተኛ ዋጋ ያላቸው ኢላማዎች ችላ ይባሉ።
ይደበቃሉ እንጂ። አሁን እዚህ ፓርት ላይም ቀረብ ብለን ጠለቅ ብለን ማሰብ ይኖርብናል። በደህንነት መረጃ ትንተና ውስጥ የሐሳብ መቃረኖች እንደ ዝምታ የሚታዩ አይደሉም፣ ይልቁንም እንደ ምልክት ወይም ሲግናሎች ናቸው። እናም ኪዌቲ አሁን በመላው ምርመራ ውስጥ ጎልቶ የሚሰማው ትልቁ ምልክት ሆኗል፣ የሞራል ግሬይ ዞን። ይህ የምርመራ ምዕራፍ ወደ አደገኛ ክልል ይገባል። መጠቀም የጀመሩትም እጅግ በጣም የተጠናከረ የምርመራ ዘዴ ወይም ኢንሃንስድ ኢንተሮጌሽን ነበረ። በማንገላታትና በዋተር ቦርዲንግ የተደረገ ምርመራ ነበር። ዋተር ቦርዲንግ ማለት አንድ መረጃ አሳልፌ አልሰጥም ያለ ወንጀለኛ በጀርባው እንዲተኛ ይደረግና ጨርቅ ፊቱ ላይ ይደረጋል። ከዛም ካለማቋረጥ ጨርቁ ላይ ውሃ ይደፋበታል። ትንፋሽ ያጥረዋል። ስለዚህ ህይወቱን ማትረፍ ከፈለገ የሚባለውና የማይባለውን መቀበጣጠር ይጀምራል። ከአመታት በኋላ ግን የ2014 የሴኔት ሪፖርት የሚከተለውን መደምደሚያ ይሰጣል። እነዚህ ዘዴዎች ስለ ቢንላደን ጠቃሚ የሆነ የደህንነት መረጃ አላስገኙም። ይህም ጥልቅ የሆነ ጥያቄ ያስነሳል። የደህንነት መረጃው ለመጠበቅ የቆመላቸውን እሴቶች ራሳቸውን አፈረሷቸውን? ግን ይህ ጥያቄ ቀጥተኛ መልስ የለውም። ነገር ግን አደኑ አላቆመም፣ ቀጥሏል። እናም የሚገርመው የሚቀጥለው ግኝት የተገኘውም በኃይል አልነበረም። የመጣውም ፈጽሞ ከማይጠብቁት ከሌላ አቅጣጫ ነበረ። እውነተኛው ስም ተገለጠ። 2007 የፎሬን ኢንተሊጀንስ ሰርቪስ ወይም የውጭ አገር የደህንነት ተቋም CIA ሊያገኘው ያልቻለውን መረጃ ቀረበ። እሱም እውነተኛ ስም ነበረ፣ ኢብራሂም ሰኢድ መሐመድ። ፓኪስታናዊ ነው። ቤተሰቦቹም የኩዌት ዘር አላቸው። ስለዚህ ያ መንፈስ አሁን ማንነት አገኘ ማለት ነው። ነገር ግን አሁንም ስም አገኘን ማለት ያለበት ቦታ አገኘን ማለት አይደለም። እናም እዚህ ፓርት ላይ ነው እሱን ለማግኘት ተጨማሪ 3 ዓመታትን የፈጁት። አንድ ስህተት ተፈጠረ። እሱም ኩዌቲና ወንድሞቹ ስልክ የሚጠቀሙበትን መንገድ ቀየሩ። ለአንዲት አጭር ቅጽበትም ታዩ። እናም በዛን ሰዓት NSA ወይም ናሽናል ሴኩሪቲ ኤጀንሲ ስልኮቻቸውን መጥለፍ ቻለ። በሺዎች ከሚቆጠሩ ንግግሮች መካከል አንዱ ድምፅ ጎልቶ ወጣ። አረብኛና ፓሽቶ ይናገራል። ለጥያቄዎች ቀጥተኛ መልስም አይሰጥም። ቀደም ሲል ከነበርኩበት ቦታ ጋር ነኝ፣ ቀደም ሲል ካገኘኝ ሰው ጋር ነኝ የሚል ነበረ መልሱ። ስልኩን የሚያበራው በተወሰኑ ቦታዎች ላይ ነው። ጥንቁቅ ነው። እጅግ በጣም ተጠራጣሪ ነው። ይህ ደግሞ የሚጠበቅ ነገር ነው። ከዚያም ከብዙ ክትትል በኋላ ነሐሴ ወር ላይ 2010 ይህ ሰው አገኙት። ያገኙትም ፔሽዋር በምትባል የፓኪስታን ግዛት ውስጥ መኪናው ውስጥ ቁጭ ብሎ እያለ ነበረ። ግን ቀጥታ አልተጋፈጡትም። እሱን መከተል ጀመሩ። ግቢው ኩዌቲን በድሮን ሳይሆን በመኪናቸው እየተከታተሉት ነው። ሊያስሩትም አልቃጡም። ኦብዘርቭ ብቻ እያደረጉት ነው። መኪናው ያሽከረክራል፣ ይታጠፋል፣ አብረውት ይታጠፋሉ። እናም ጸጥታ የሰፈነባት አንዲት መንደር ውስጥ ገብቶ ይሰወራል። ይቺ የተሰወረባት መንደር ደግሞ አቦታባድ የምትባል በሰሜን ፓኪስታን ውስጥ የምትገኝ ግዛት ነች። አሁን ይህንን ቅጽበት እጅግ አሳሳቢ የሚያደርገው አንድ ነገር አለ። አቦታባድ ገለልተኛ መንደር አይደለችም። ሕግ የማይገዛው የጎሳዎች ቀጠናም አይደለችም። የጦር ሰፈር ወይም ጋሪሰን ከተማ ናት። ኩዌቲ ወደ አንድ ግቢ ሲያመራ አዩት። ከዚህ ግቢ አጠገብ ደግሞ ምን አለ? የፓኪስታን ወታደራዊ አካዳሚ አለ። ይህ ደግሞ CIA ወዲያውኑ ሊመልሰው የማይችለውን ጥያቄ ያስነሳል። ይህ ሰው እየተደበቀ ነው ወይስ ጥበቃ እየተደረገለት ነው? አሁን ደግሞ ግቢውን በራሱ ተመልከቱት። ረጅም ግንቦች አሉት። ከ12 እስከ 18 ጫማ ቁመት ያላቸው። የግቢው የላይኛው ጫፍ ላይ ያደገኛ አጥር የተጠመጠመበት ነው። ምንም የስልክ መስመር ከቤቱ ጋር አልተገናኘም። ምንም የኢንተርኔት ገመድም ወደ ቤቱ የገባ የለም። የዚህ ግቢ ነዋሪዎች ደግሞ ቆሻሻቸውን እዛ ግቢ ውስጥ ነው የሚያቃጥሉት፣ ወደ ውጭ አውጥተው አይጥሉም። እናም ይቺ ቆሻሻ ያልናት ፓርት እጅግ በጣም ወሳኝ የሆነች መረጃ ሆና እናገኛታለን። ምክንያቱም ቆሻሻ ለደህንነት መረጃ ስራ እንደ ወርቅ የሚቆጠር ሀብት ነው። DNA፣ ሰነዶች፣ የአኗኗር ዘይቤዎች ይገኙበታል። እዚህ ግቢ ውስጥ የሚኖር ማንም ይሁን ምን ደግሞ ይህንን ነገር ጠንቅቆ ያውቃል። አያችሁ አይደለ? ጠለቅና ቀረብ ብለን ማሰባችን እዚህ ፓርት ላይ ጠቀመን። የዚህ ግቢ ነዋሪዎች ዝም ብለው ፈርተው አይደለም። ይህ ጥብቅ ዲሲፕሊናቸው ነው። እናም ሌላ አንድ ተጨማሪ ዝርዝር ነገር አለ። ከግቢው ማንም ሰው አይወጣም ከመልእክተኛው በስተቀር። በዚህ ጊዜ CIA አንድ የሚያንቀጠቅጥ እውነታ ተረዳ። አሁን እየተከተሉ ያሉት ወደ ቢንላደን የሚወስደውን መንገድ አይደለም። በአይናቸው እያዩት ያሉት ግቢ ቢንላደን የሚኖርበት ስፍራ ሊሆን ይችላል። ዘመቻው ግንቦት 1 ቀን 2011 ከምሽቱ 5 ሰዓት
የአሜሪካ የባህር ኃይል ወይም ሲልስ ለከፍተኛ አደጋና ለሚስጥራዊ ተልእኮዎች የሰለጠኑ ልሂቅ ኮማንዶዎች ቦታውን ለመውረር ተዘጋጁ። ባራክ ኦባማ ደግሞ ክንውኑን ላይቭ እየተከታተለው ነበር። 2 ብላክ ሃውክ የተባሉ ሄሊኮፕተሮች ከጃላላባድ አፍጋኒስታን የጦር ሰፈር በሌሊት ጨለማ ተነሱ። የዚህ ተልእኮ ስም ኦፐሬሽን ኔፕቱን ስፒር ይባላል። ይህ ተልእኮ በፕሬዚደንት ባራክ ኦባማ የጸደቀና በጋራ ልዩ ዘመቻዎች እዝ ወይም JSOC የሚመራ ነበር። የሄሊኮፕተሮቹ ንድፍ ሚስጥራዊ ነው። እነዚህ ስውር ብላክ ሃውኮች በራዳር እንዳይታወቁ ተደርገው ሞዲፋይ የተደረጉ ነበሩ። አጠቃቀማቸው ወሳኝ የሆነው የፓኪስታንን የአየር መከላከያ ሳይነቁ ዘልቆ ለመግባት ስለሚያስፈልጋቸው ነው። ተልእኮው ይፋዊ አይደለም። የመሳሳት እድላቸውም ወደ 0 የተጠጋ ነበር። ያለ ፈቃድ ወደ ፓኪስታን እየገቡ ነው። ታውቆባቸው ቢሆን ኖሮ የፓኪስታን የአየር መከላከያ ጥቃት ሊሰነዝር ይችል ነበር። ዲፕሎማሲያዊ ቀውስም በቅጽበት ይፈነዳ ነበር። ተልእኮ ገና አየር ላይ ያለ ሊከሽፍ ይችል ነበር። እናም ይህ ምንም እንቅፋት ሊደርስበት የማይችል ይመስል የነበረ ተልእኮ የመጀመሪያውን እንቅፋት አስተናገደ። አንዱ ሄሊኮፕተር ሚዛኑን ሳተና ግቢው ውስጥ ተከሰከሰ። ሄሊኮፕተሩ ቢከሰከስም የወታደሮቹ ጦሳቸውን ይዘው ነበር የሄደው። ማንም ወታደር አልሞተም። እንዲህ ያጋጥመናል ብለው ግን በእቅዳቸው ውስጥ አላሰፈሩትም ነበር። አሁን በመሬት ላይ እንዳለው ቡድን ሆናችሁ አስቡ። ጥላቻ በነገሰበት ቀጠና ውስጥ ናችሁ። መውጫ ተሽከርካሪያችሁም ተበላሽቷል። ኢላማው ደግሞ ውስጥ መኖሩ ወይም አለመኖሩ በእርግጠኝነት አይታወቅም። አብዛኞቹ ተልእኮዎች የሚፈርሱት በዚህ ቅጽበት ነው። ይሄኛው ተልእኮ ግን አልከሸፈም። ወዲያውኑ ራሳቸውን ከአዲሱ ሁኔታ ጋር አስማሙ፣ ወደፊትም ገፉ። ምክንያቱም ከእንግዲህ ወደ ኋላ መመለስ አማራጭ አልነበረም። በግቢው ውስጥ ህይወት ልክ እንደ ማንኛውም ተራ ቤተሰብ ነው ሊባል ይችላል። ዶሮዎች፣ ላም፣ የአትክልት ቦታዎች አሉት። 16 የቤተሰብ አባላትም አሉት። ለ5 ዓመታት በተሸሸገበት ስፍራ ቢንላደን አማል ከምትባል በእድሜም ከሱ ከምታንስ ሚስቱ ጋር ተኝቷል። ይህቺ ሚስቱ አማል አህመድ አልሳዳህ ትባላለች። የመናዊ ነች። በ2000 ገና የ15 ዓመት ልጅ ያለች ያገባት ታናሽ ሚስቱ ነበረች። በአቅራቢያቸውም ልጃቸው ተኝቷል። ከዚያም የሄሊኮፕተሮች ድምፅ ተሰማው። ቢንላደን ግን ጉዳዩን ወዲያውን ነበር የተረዳው። ፍጻሜው መሆኑ ምንም ግርታ የለም። ምንም የማምለጥ ስሜትም አልነበረበትም። መሳሪያውን አቀባብሎ አዘጋጅቶ እንኳን አልተኛም ነበር። ነገር ግን ከምንም በላይ ያስፈራው እሱ አይደለም መረጃው እንጂ። 3 ቴራባይት መረጃ፣ የብዙ ዓመታት ሚስጥራት። እሱ ፋይል ከሚያዝበት ሞቱን ይመርጣል። በቁጥጥር ስር በዋለ ሁኔታ እንዲከናወን የታቀደው ኦፐሬሽን ቀድሞውኑ ከእቅድ ውጭ ሆኗል። አንደኛው ሄሊኮፕተር ወድቋል። ድንገተኛ ጥቃት የመሰንዘር እድሉም ቀንሷል። ነገር ግን ግቡ አልተቀየረም። እሱን ማግኘት፣ እሱ መሆኑን ማረጋገጥ፣ ከዛም መደምሰስ። አጥቂው ቡድን በሌላ ስሙ ሲል ቲም 6 ይባላል። አባላቱ ግቢውን ማጽዳት ጀመሩ፣ ክፍል በክፍል ፎቅ በፎቅ። ይህ CQB ይባላል ወይም ክሎዝ ኳርተርስ ባትል ይባላል። በሌላ አባባል የቅርብ ርቀት ውጊያ ማለት ነው። ለማመንታት ቦታ የለም፣ ለስህተት ቦታ የለም። እያንዳንዱ ደጃፍ በህይወት መትረፍና በሞት መካከል ያለ የእድል ስንጥቅ ነው። የመጀመሪያው ፎቅ ጥሰው ገቡ። መልእክተኛው አቡ አህመድ አልኩዌቲ ወዲያውን ተገኘ። እንደ ጠላት ተለይቶ ታወቀ። ተመቶም ተገደለ። ሌላ ወንድሙም በዚያው ወቅት ተገደለ። ይህ ደግሞ ትልቅ ትርጉም አለው። ምክንያቱም አንድ ወሳኝ የሆነ ነገር ያረጋግጣል፣ ትክክለኛው ቦታ ላይ እንዳሉ። ሁለተኛው ፎቅ ቡድኑ ወደ ላይ ተንቀሳቀሰ። ሌላ ግጭት። አንድ ሰው ብቅ አለ። በኋላም የቢንላደን አንዱ ልጅ ካሊድ ቢንላደን መሆኑ ተለየ። ወደፊት ተራመደ፣ ተመታ፣ ተገደለ። በዚህ ጊዜ ሁኔታው ግልጽ ነው። መቃወም ይኖራል። ማንም ሰው እጁን አይሰጥም። 3ኛው ፎቅ የመጨረሻው እርምጃ። በላይኛው ፎቅ ላይ ኦሳማ ቢንላደን መኝታ ቤት ውስጥ አለ። ከሱ ጋር ደግሞ ሚስቱ አማልና ልጃቸው በአቅራቢያው አለ። ወታደሮቹ ተጠጉ። በፍጥነት፣ በቁጥጥር፣ በቆራጥነት። ቢንላደን በክፍሉ ውስጥ ተገኘ። ምንም አይነት ረጅም የተኩስ ልውውጥ አልነበረም። ምንም አይነት አስደናቂ ፍጥጫም የለም። ምንም አይነት የመጨረሻ ንግግርም ሆነ ላስት ወርድ ስም አልነበረም። በዛን ሰዓት 2 ጊዜ በጥይት ተደረገ። አንደኛው ጥይት ደረቱ ላይ፣ አንደኛው ጥይት ደግሞ ጭንቅላቱ ላይ። እናም ልክ እንደዛ ለ10 ዓመታት ያህል የዓለምን ደህንነት ሲያናውጥ የነበረው ሰው አከተመለት። ምንም አይነት የፍርድ ቤት ክርክርም የለም፣ ድርድርም የለም።
እናም እዚህ ፓርት ላይ ማረጋገጫ ልስጣችሁ። እንደዚህ ባሉ ክንውኖች ውስጥ እርግጠኝነት ከፍጥነት በላይ ዋጋ አለው። በዛን ሰዓት ዋሽንግተን ውስጥ ባራክ ኦባማና የብሔራዊ ደህንነት ቡድናቸው በቅጽበት እየተከታተሉ ነበር፣ እየጠበቁ ለአንዲት አረፍተ ነገር። እሷም ኢላማው ተገድሏል የምትል ነበረች። ሰዓቱ እየረፈደ ነው፣ ግን አብዛኛው ሰው ትኩረት የማይሰጠው ክፍል እዚህ ጋር ነው። አሁንም ቢሆን ፓኪስታን ውስጥ ናቸው ከተከሰከሰ ሄሊኮፕተራቸው ጋር። ሳይታወቅባቸው ለመውጣት ደግሞ ያላቸው ጊዜ ውስን ነው። በጣም አስፈላጊ የሆኑ መረጃዎችና ቁሳቁሶችን ሰበሰቡ። ይህ ማለት ደግሞ ቢንላደን ይጠቀምበት የነበረ ኮምፒውተር ከነ 3 ቴራባይት ሃርድ ዲስኩ ይዘውት ሄዱ። ሚስጥራዊ ቴክኖሎጂያቸው ለመጠበቅ ደግሞ ያ የተከሰከሰው ሄሊኮፕተራቸው አፈነዱት። ቡድኑ በቀረው አውሮፕላን የቢንላደን ሬሳና ቁሳቁሶቹን ይዘው ከቦታው ለቀው ወጡ። በግቢው ውስጥ የቆይበት ጠቅላላ ጊዜ 38 ደቂቃዎች ብቻ ነበር። ነገር ግን የታቀደላቸው ጊዜ 30 ደቂቃ ነበረ። ሆኖም ግን ከዚያ ቤት ውስጥ ይዘውት የወጡት ነገር ወደ ኋላ ትተዋቸው ከሄዱት ሰዎች በበለጠ ትልቅ ውጤት ይኖረዋል። ኔሊ ላሁድ የቢንላደንን ሰነዶች በጥልቅ የመተንተን ሂደቱን የመራች ምሁር ነበረች። እሷና ቡድኗ በመሆን 100,000 የሚደርሱ የቢንላደን ፋይሎችን መመርመር ጀመሩ። ቢንላደን ኢሜይል አይጽፍም ብያቸዋለሁ፣ ስልክም አይደውልም። ስለዚህ የሚያደርገው ነገር ደብዳቤ ነበር የሚጽፈው። ውስጣዊ ግንኙነቶቹን በዛ ወረቀት ላይ ሰፍረው ነበረ። ከዚህ የተረዱት ነገር ግን አልቃይዳ አንድነቱን የጠበቀ ጠንካራ ተቋም አይደለም፣ የተሰባበረ ነው፣ ስርዓት አልባም ነው። ቢንላደን በዛን ሰዓት ሙሉ በሙሉ ስልጣኑን የሚቆጣጠረው ሰው አልነበረም። እሱ ይደራደራል፣ ይከራከራል፣ ሰዎችም ይመለምላል። አንዳንዴ ደግሞ ፈጽሞ የማይታሰብ የሚመስል ነገር ያደርጋል። ቡድኖቹ በየቦታው የሚያደርጉትን የጥቃት እርምጃ እንዲያቆሙ ይጠይቃቸዋል። ይህንን የሚያደርገው ከሞራል አንጻር አዝኖ ሳይሆን የቡድኑን ስም ወይም ብራንዱን ስለሚያበላሽ ነው። አዎ ብራንዱን። ምክንያቱም በዚህ ደረጃ ላይ አልቃይዳ እንደ ወታደራዊ ኃይል ከመንቀሳቀስ ይልቅ ከቁጥጥር ውጭ የሆኑ ቅርንጫፎችን ለማስተዳደር እንደሚታገል ደካማ ኮርፖሬሽን ሆኗል። በተቃራኒው ደግሞ አሜሪካ አልቃይዳ እየተስፋፋ ነው ብላ ታምናለች። ስለዚህ ሁለቱም ወገኖች በተሳሳተ መረጃ ላይ ተመስርተው ነበረ ሲንቀሳቀሱ የነበሩት። እናም ጉዳዩ እጅግ በጣም አደገኛ እንዲሆን ያደረገው ፓርትም ይህ ነበረ። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ይህን ቪዲዮ እስካሁን ድረስ ቁጭ ብላችሁ እያያችሁ ከሆነ ላይክ ያላደረጋችሁ ሰዎች ላይክ ማለት እንዳርሱ፣ ሰብስክራይብ ያላደረጋችሁ ሰዎች ደግሞ ሰብስክራይብ በማድረግ የቻነሌ ቤተሰብ ሁኑ። ቀጣይ ደግሞ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይመኝ